መረች ካሁን በፊት ኤፍራታ እንደነገረቻት ወንድሟ እንደታሰረና እንዲሁም በአባቷ ሞት ምክንያት እንደተጠረጠረና እስር ቤት እንደሆነ ነግራት ነበርና ያንን እያስታወሰች እያለ ትገኛለች። ቤዛን እያየች የወንድሟ ታስሮ እዛ እንትን ውስጥ እያየችው ትገኛለች ማለት ነው። እና ገኒ እኔ እያመመኝ ነው፣ ልቤን እያፈነኝ ነው። ካሁን በፊት ኤፍራታ ወንድሜ እንደታሰረ ነግራይ ነበረ ትላታለች ማለት ነው። ገኒ አዎ ታስሮ ነበረ ትላታለች። እንደዚህ እያለቻት እያለ ገኒ ወደ ቤት ይዘሽ ሂጂ፣ ልቤን እያመመኝ ነው ትላታለች ማለት ነው። በጣም ራሷን እያዞራት እያለ ገኒም ከዛ ከእስር ቤት ይዛት ትወጣለች ማለት ነው። በዚህ ጊዜ ቤዛ ወይኔ ይች ልጅ በቃ ለየላት ማለት ነው። በቃ ከእንግዲህ ወደ በሯን ዘግታ መቀመጥ ነው ያለባት እያለች ታወራለች ማለት ነው። በዚህ ጊዜ ገኒ ይዛ እንደወጣች የሆነ ቦታ ላይ አስቀምጣት ትገኛለች ማለት ነው። በዚህ ጊዜ ቢኒያም ይመጣል። ቢኒ ወይኔ ከየት እየመጣ ነው ትለዋለች ማለት ነው ገኒን። እንዴን እኮ ስላላመንኳቸው ተከትያችሁ ነው። ምን ሆና ነው ቤዛ ያለቻት ነገር አለ እንዴ በማለት ይጠይቃታል ማለት ነው ገኒን። ገኒ በዚህ ጊዜ አይ እሷስ ምንም የተነገረቻት ነገር የለም አንዳንድ ነገሮችን እያስታወሰች ይመስለኛል ይላታል ትለዋለች ማለት ነው። በዚህ ጊዜ ቢኒያም በጣም ተደሰተው ወይኔ በቃ አስታወሽ ማለት ነው፣ አንዳንድ ነገሮች ተገለጡልሽ ማለት ነው፣ አስታወሽ ማለት ነው እያለት ይጠይቃታል ማለት ነው። አዎ ካሁን በፊት አንዳንድ ነገሮች ወንድሜ እዛ እስር ቤት እንደታሰረ ምናምን እያለች ትመልስለታለች ማለት ነው። ግን በዚህ ጊዜ አዎ አንዳንድ ነገሮች የተገለጹለት ነው። ምክንያቱም አሁን አንዳንድ ነገሮች ያለፉ ነገሮች ሲመጡባት በጭንቅላቷ ራሷን ያዞራታል ትለዋለች ማለት ነው። ከዚ ወይኔ እንዴት ደስ ይላል፣ በጣም ደስ ይላል። እዛ እስር ቤት የታሰርነው ለወራቶች የታሰርነው እኔና ወንድምሽ እዛ እስር ቤት ነው ይላታል ቢኒያም ማለት ነው። እና በጣም ነው የሚወድሽ፣ በጣም ስላንቺ አውርቶ አይጠግብም እያለ ይነግራታል ማለት ነው። እንደዚህ እየነገራት እያለ አይ እኔ ግን ፍቅር የሚገባኝ ሴት አይደለሁም፣ ምን ነው በመታይ በደበደበኝ እያለች ለቢኒያም ትመልስለታለች ማለት ነው። እና በዚህ ጊዜ ቢኒያም አይ በጣም ነው የሚወድሽ፣ በጣም ይወድሻል፣ ባንቺ ከመጡበትም እንደማይደራደር ነው ትላለች ማለት ነው። በዚህ ጊዜ ገኒ እንግዲህ ወንድምሽ የበደሉትን ይቅር የሚል ነው እያለች ትመክራታለች ማለት ነው። እና እንደዚህ እየተባሉ እያሉ በቃ እንሄድ አይደል እያለ ይጠይቃታል ማለት ነው ቢኒያም። አይ ቆይናና ትንሽ አረፍ እንበል ራሴን እያመመኝ ስለሆነ ትለዋለች። እኔ ያዝልሻለሁኝ ይላታል ማለት ነው። በዚህ ጊዜ ቢኒያም አይ ኖ ቆይናና ራሴን ትንሽ ይሻለኝና ራሴን ችዬ ሄዳለሁኝ ትለዋለች ማለት ነው። በዚህ ጊዜ ገኒ አረ ተነሽ ይዘልሽ እዚህ ጋም ሽታ ስላለ ተነሽ ይዘልሽና ወደ ቤት እንሄድ ትላታለች ማለት ነው። በዚህ ጊዜ አያዝላትና ቢኒያም ወደ ቤታቸው ይሄዳሉ ማለት ነው። ወደ ቤት እየሄዱ ያለ ቤት ይሄዳሉ። እንዴ ምንድነው ተፈጥሮ ነው ይላል ናታን ማለት ነው። ቤት አይ ምንም አልሆነችም አንዳንድ ነገሮችን እያስታወሰች ነውና እንደዚህ ራሷን ስላመማት ትንሽ ያዝላት ነው ምናምን ይላት ማለት ነው። አይ እኔ እኮ ደግሞ ምን ሆናችሁ ነው ምናምን ብዬ ይላል ማለት ነው። በዚህ ጊዜ ናታን ከዛ ኤፍራታ ይኬዳ ነው ኤፍራታ ነች ብላ ገኒ ናታንን ትጠይቀዋለች ማለት ነው። ናታን በዚህ ጊዜ ኤፍራታ እላይ ክፍል ነች ትለዋለች ማለት ነው። እና ኤፍራታ እላይ ክፍል ነች የፂን ልብሶች አንዳንድ ልብሶችን እያስተካከለችላት ነው እያለ ይመልስላታል ማለት ነው። እና እሺ በቃ እስቲ ልውጣና ላግዛት ስትል አይ ነው ጨርሰናል እኮ ጨርሳለች ምናምን ይልና ገኒ ለናታን ለገኒ ይመልስላታል ማለት ነው። ከዛ በዚህ ጊዜ ቢኒያም አንተ ሙድ አይገባህም እንዴ እሷ እኮ ማውራት ስለፈለገች ነው ኤፍራታን ትለዋለች ማለት ነው። አይ ገኒ በቃ ሂጂ ውጭና እላይ ነች እላይ እያስተካከለች ነው ሂጂ ውጭ ምናምን እንደዚህ ይላታል ማለት እሺ በቃ እናንተ ተጫወቱ እኔ እስቲ ልውጣና አንዳንድ ነገሮችን ላግዛት በማለት ገኒ ወደ ኤፍራታ ትወጣለች ማለት ነው። እና በዚህ ጊዜ ናታንና ቢኒያም እንዲሁም ኤፍራታ ቁጭ ብለው ይገኛሉ ማለት ነው። እና ቢኒያም
እንዴት ነው ይሄ ፍቅር ነው ወይስ ጅን ነው የያዛት? እንዴት ሰው እስከ ማስገደል ድረስ ትደርሳለች? ብሎ ቢንያም ለናታን ይነግረዋል ማለት ነው። እና በዚህ ጊዜ ናታን በጣም ይስቃል ማለት ነው። በዚህ ጊዜ ፂ የሆነ ፊንት ነገር ትነቅላለች ማለት ነው። ከዛ እንደዛ ስታደርግ ናታንና ቢንያም በጣም ደንግጠው ከዛ ውሃ ነገር ምናምን እንደዛ ነገር ይረጩባታል እና የሆነ ዝልፍልፍ ትላለች። ከዛ አንስተው ወደ ሐኪም ቤት ሊወስዷት ሲሉ የሆነ ቀልዴ ነው በማለት ትነሳለች ማለት ነው። እንዲ አንቺ ቆይ እንዴት ብዙ ነገር በሚያስጨንቀን ጊዜ እንደዚህ አይነት ቀልድ ይቀለዳል? በማለት ናታን ይቆጣታል ማለት ነው። እንዲሁም ቢንያም ኧረ ስታናድጂ በማለት ይመልስላታል ማለት ነው። እና በዚህ ጊዜ ደግሞ ሉሊትና የቤዛ ጓደኛ የቤዛ ጓደኛን ሉሊት እየተከታተለቻት ትገኛለች። እና ከዛ እየተከታተለቻት እያለ በጣም ትሰወርባታለች ማለት ነው። ተሰውራ ከኋላ ትመጣለች። አንቺ ቆይ ምንድን ነው እኔም መከታተል አይሰለችሽም እንዴ? እኔ እኮ ካሁን ትሰወሪያለሽ እያልኩኝ በማላቀው ጎዳና እየተንከራተትኩኝ እዚህ ደረስኩኝ ትላታለች። ተሳተፈ እንደዚህ ስትላት ቆይ አንቺ ምንድን ነው የሚያስፈራሽ ነገር አለ እንዴ ብላ ሉሊት ትጠይቃታለች ማለት ነው። ይህ ቤዛን ጓደኛ አዎ ብዙ ነገር የሚያስፈራኝ ነገር አለ። ምክንያቱም ቤዛ ናታንን እንድታፈቅረው መድኃኒት አድርጌያለሁ። ከእንደገና ይህንን ስራ ስትሰራ አንዷ ተባባሪዋ ነኝ። ስለዚህ እንዴት አልፈራም? እስር ቤት ብገባ ጠበቃ ሆኖ የሚያስወጣኝ ሰው የለም በማለት ትመልስላታለች ማለት ነው። እና አንቺ አልጠቆምሽባትም ማለት ነው ትላታለች ማለት ነው ሉሊት። እንዴ እኔም ብዬ እጠቁምባታለሁኝ፣ እኔም ብዬ እጠቁማለሁኝ። ያ ማለት እኮ እጃችሁ ላይ ካቴና አድርጎ እንትን እንደማለት ነው። እኔ አልጠቆምኩም፣ አንቺ አልጠቆምሽባትም እንዴ ትላታለች ሉሊትም ማለት ነው። እኔ አልጠቆምኩባትም፣ እንዲሁም ኤፉ እንድትገደል ነበር እንጂ የምፈልገው ኤፉ ሳትገደል ብትገደል እንኳን እሺ፣ ሳትገደል በፊት እንዴት ብዬ ቤዛን አሳስራለሁኝ ትላለች ማለት ነው። እና በዚህ ጊዜ ሉሊት እና ደግሞ አንድ ነገር እንደው መታሰሪያ ካልቀረ የተጀመረው ስራ እንዲጨረስ እፈልጋለሁ ብላ ነግሬ ነበረ ትላታለች ማለት ነው ለቤዛ ጓደኛ። እንዴ አሁንም ኤፉ እንድትገደል ትፈልጋለች እንዴ ትላታለች። አዎ እንድትገደል ትፈልጋለች። እኔማ እኮ ቆይናና ሁሉም ሰው አይኗ ላይ ያለው እሷ ላይ ነው። ቆይናና ተረጋጊ ብያት ነበረ ትላታለች ማለት ነው የቤዛ ጓደኛ። አዎ እኔም እንደዛ ብያት ነበረ፣ ግን እሷ ምንም አትሰማም እያለች ትነግራታለች ማለት ነው። እና ናታንና ቢንያም ፂን ተንበርከኪ ብለው እያንበረከከ እንዲ እናንተ እንደዚህ ተንበርክኪ ስማጸናችሁ አላሳዝናችሁም ትላቸዋለች ማለት ነው። እና ሶፋ ላይ አጋድመው እንትን እያላት ማለት እየኮረኮራት እያለ በቃ ፂ በዚህ ጊዜ በጣም አንዳንድ ነገሮችን ታስታውሳለች። ከአሁን በፊት ቢንያም እና ፂ የተገናኙበት ፂ እያለቀሰች እያለ ቢንያም ደግሞ ከእስር ቤት እየወጣ እያለ ነበረ እና የሆነ ብዙም ቅርርቦሽ የላቸውም ነበር። በተገናኙ ቁጥር ይናቆሩ ነበር እና በዛን ጊዜ ዳግም ቢንያም እና ፂ አንድ ላይ ሆነው ያወሩትን በቃ አንዳንድ ነገሮችን እያስታወሰች ትገኛለች ማለት ነው። ከዛ በዛን ጊዜ እየሳቀች ወደ ገኒና ወደ ኤፍራታ ትሄዳለች ማለት ነው እየሳቀች። ከዛ እነኚህ የማይረቡ እኮ አንገላቱኝ እኮ እንዳሸንጉሊት እኮ አንገላቱኝ እያለች ለገኒና ለኤፍራታ ትነግራቸዋለች ማለት ነው። እንዴ ምንድን ነው እያለቀሽ ነው ወይስ እየሳቅሽ ነው ትላታለች ማለት ነው ኤፉ። ከዛ እነኚህ ቢንያም ነው ወንድሜ ናቸው፣ አንድ ጥፋት አጠፋሽ ብለው እኮ እንደዛ አደረጉ እያለች ስትል ገኒ በዚህ ጊዜ እኔ